يا أهل السنة والجماعة يا أشاعرة يا ماتريدية عقيدة حقيقة منم لا غبار عليه تشبيه لا يلنا منها تعطيل لا يميلنا إثبات يادرجن الله لا راسه إثبات يادرجو ننزهه منزهنا سبحان الله እንዳላችሁት አብዛኛው ሰው ባለፈውም ደርሳችን ተነጋግረናል አላሁ ተባረከ ወተዓላ ከቦታ ከቅጣጫ ማጥራራት ብለን ስንናገር እኛ የሱን ወስፍ መናገር እንጂ የሱን ወስፍ መንጠቅ ወይም ደግሞ መካድ አይደለም እንዳላችሁት ተዕጢል አይደለም ይሄ አንዳንድ ሰዎችም ይመስላቸዋል አላሁ መውጁዱን ቢላ መካን ሲባል ያለ ቦታ ያለ ነው ሲባል አላህ የለም ይያልከኝ እኮ ነው ይላል ይህም ችግር የሚመጣው አንደኛ የምለውን ነገር ባለመረዳት ነው ፈህሙ በጥይ ስለሆነ ወይም ደግሞ ሰፊህ ስለሆነ ሊሆን ይችላል ወይም ደግሞ ምን ሊሆን ይችላል ባለፈው እንደተነጋገርነው አካል የሆነ ነገር ይስልና በአእምሮ ጌታችንን አላሁ ተዓላን አካል ነው ብሎ ያስብና ወይም ደግሞ በክፍለ አካላት የሚገለጽ ነገር ነው ብሎ ያስበውና ከዛ በኋላ ያለ ቦታ ያለ ነው የሚለውን ነገር በአእምሮ ለማሰብ አይችልም እሱ በሱ ቤት አላህ ብሎ የሚያስበውን ነገር በአእምሮዬ መሳል የምችለው ነገር ነው ብሎ አስቀምጧል ይህ ሁሉ ደግሞ ከእስልምና አስተምህሮ ውጪ የሆነ ነገር ነው ስለዚህ መጀመሪያ አእምሮህን አጥራው ከእንደዚህ አይነት እምነት ነው የምንለው አላሁ ተባረከ ወተዓላ በቁርአን ወለም የኩን ለሁ ኩፍዋን አሐድ ብሎናል ባለፈውም ደርሳችን ኡበይ ኢብኑ ከዓብ የተባሉት ታላቁ ሰሐቢ የፈሰሩልን የቁርአን አንቀጽ አይተናል وأن إلى ربك المنتهى يعني يسولج أمره الله أسبوان سلاسلو يدرس بتايشلم نبيهم عليه الصلاة والسلام قالوا لا فكرة في الرب بالله ما استنتني لم بذات الزور علي عندنا أحمد بن حنبل يمساسلو تلالاك علماء وتدقمو عندهم عندنا ظنون المصري يمساسلو تمنالو مهما تصورت ببالك فالله بخلاف ذلك قالوا أي لا يشبه ذلك من بأمره بالتسل بالتانسلاسل الله يسألك والنقر أي مسلم قالون الإمام الشافعي رضي الله عنه جيتاون لما وقم يسب سوالو فانتهى إلى موجودين قالوا ودهونا نقر كدرس يهونا نقر نبلو بأمره كدرس فهو مشبهون قالوا يسا مشبه نو ومن انتهى إلى عدم الصرف አይ የለም ብሎ ከተናገረኒ ባምሮዬ አስቤና አስተንትኜ ልደርስበት አልችልምና ጌታ የለም የሚል ከሆነ فهو معطل አሉ ውጤቱ ምንም አላገኘውምና የለም ካለ ይህ ሰው معطل ነው አሉ የአላህን መኖር ያስተባበለ ይሆናል ومن اعترف بالعجز عن ادراكه فهو موحد አሉ አማኔ ጌታዬን በአምሮዬ ስዬ አስቤ አንሰላስዬ ልደርስበት አልችልም ብሎ ጌታዬ አለ ግን በአእምሮዬ ልደርስበት አልችልም ያለ ሰው ይህ ነው ሙዋሂድ አሉ ስለዚህ ከእንደዚህ አይነት አስተሳሰብ ወጣ ነው የምንለው ይህንን ሰው መጀመሪያ ላይ በአእምሮህ የምታስበው ነገር የሆነ ምስል ካለ የሆነ አካል ካለ የሆነ ቅርጽ ካለ ከዚህ ነገር ወጣ ጌታ ያ አይደለም ጌታችን አላህ በአእምሮ የሚደረስበት አይደለም ከዛስ ይህንን ካመንክ ያለ ቦታና ያለ አቅጣጫ አለ የሚለው በጭራሽ አይከብድህም ምክንያቱም ጌታችን አላሁ ተዓላ በሐዲስም ወደ ራሳችን ስንመጣ ነብያችን አለይሂ ሰላቱ ወሰለም ያስተማሩ ነገር ስላለ የየመን ሀገር ሰዎች ከአሽዓሪያ ጎሳ የሆኑ ወደ ነብዩ አለይሂ ሰላቱ ወሰለም በሳቸው ዘመን መጣው ነበር ቡኻሪና ሙስሊም እንደዘገቡልን እነዚህ የየመን ሀገር ሰዎች መጣው ነብዩን አለይሂ ሰላቱ ወሰለምን አንድ ጥያቄ ጠይቀዋቸው ነበር በዲናችን አዋቂዎች ለመሆን ነው ወደ አንተ የመጣ ነው አንቢና عن كل شيء አሏቸው ስለዚህ ዓለም ጅማሬ ንገሩም ብለው ሲሏቸው ነብዩ አለይሂ ሰላቱ ወሰለም ግን አዕለሙ ኸልቂላህ ናቸው አዝካ ኸልቂላህ ናቸው ዘኪይ ናቸው ምን አይነት መልስ ለየትኛው ጥያቄ ለምን አይነት ሰው መስጠት አለብኝ የሚለው ነገር የሚያውቁ የሆኑ ታላቅ ነብይ ናቸውና ከጠየቋቸውም የበለጠ የሚያስፈልጋቸው የሆነ ነገር ነገሯቸውና ምን አሏቸው كان الله ولم يكن شيء غيره بل إلى رواية كان الله ولم يكن معه غيره بل إلى رواية كان الله ولم يكن قبله شيء يعني من قالوا الله تعالى نبر من نجر ساينور بفيتالو እዚህ ንግግራቸው ላይ ዑለማዎች እስቲንባጥ የሚያደርጉት ነገር አለ ምንም ነገር ሳይኖር በፊት አላህ ነበር ማለታቸው ምንድነው አጠቃላይ ዓለም የሚባል ነገር
ሳይኖር ማለት ነው ምክንያቱም ዓለም ማለት كل ما سوى الله ነው ከአላህ ውጭ ያለ ነገር በሙሉ ዓለም ይባላል ያኒ ሰማይም መሬትም ዓርሽም ኩርሲይም ሰውም እንስሳም ጅንም መላኢካም ቦታም አቅጣጫም ሁሉም ነገራቶች ሳይኖሩ በፊት አላህ ነበር ከዛም ነብዩ አለይሂ ሰላቱ ወሰለም ይህንን ሲያስተምሯቸው ምንን አወቁ ማለት ነው አላሁ ተዓላ እነዚህ ነገራቶች ከመኖራቸው በፊት ነበር የሚለውን ነገር አሳወቋቸው ማለት ነው ያኒ አላህ ነበር ዓርሽ ሳይፈጠር በፊት አላህ ነበር ኩርሲይ ሳይፈጠር በፊት አላህ ነበር ሰማይ ሳይፈጠር በፊት አላህ ነበር መሬት ሳይፈጠር በፊት አላህ ነበር ቦታ ሳይፈጠር በፊት አላህ ነበር አቅጣጫ ሳይፈጠር በፊት ያለ እነዚህ አላህ ነበር ዓርሽን ሳይፈጠር በፊት ማለት ካለ ዓርሽ ነበር ማለት ነው ምንም ይሄ ሌላ አእምሮን ማስጨነቅ የሚያስፈልገው ነገር አይደለም ግልጽና አጠቃላይ የሆነ ሐዲስ ነው አሁን እኔ ምሳሌ ማንም ሳይኖር በፊት እዚህ ቤት ነበርኩኝ ካልኩኝ ብቻዬን ነበርኩ ማለት ነው ሌላ ነገር የለውም ማብራሪያ አያስፈልገውም ይሄን ያክል ፍልስፍና ምናምን ተብሎ የሚከድበት ነገር አይደለምና ነብያችን አለይሂ ሰላቱ ወሰለም ነገሩን አላህ ነበር ምንም ነገር ሳይኖር በፊት ካሉን ያኒ ያለ እነሱ ነበር ማለት ነው ምንም ጥያቄ የለውም ያኒ ቦታ ፍጡር ነው አይደለም ፍጡር ነው ስለዚህ ያለ ቦታ ነበር ከዛስ ወደ ቀጣዩ እንሄድ ዑለማዎች ምን ይላሉ ጌታችን አላሁ ተዓላ አይቀያየርም አሉን በመቀያየር ባህሪ አይገለጽም ስለዚህ አላሁ ተዓላ ቦታን ሳይፈጠር በፊት እንደነበረው ሁሉ ያለ ቦታን ከፈጠረ በኋላም ወደ ቦታ ፈላጊ አይሆንም ይህ ትልቁ የሐዲስ ማስረጃችን ነው ቡኻሪና ሙስሊም ላይ ያለ የሆነ ሐዲስ ነው በእነዚህ አይነት ሐዲሶች ትልልቅ ዑለማዎች ደሊል አድርገዋል አላሁ ተዓላ ያለ ቦታና ያለ አቅጣጫ መኖሩን ማለት ነውና ከምንም በፊት አእምሯችንን አላህ አካል አይደለም በአካል ክፍሎች አይገለጽም የሚለውን ነገር ማወቅ አለብን የሆነ ምስል እየሳለን እንዳንሄድ አላህን በጭራሽ አንድ ሰው ቢያስብ ቢያንሰላስል ሊደርስበት አይችልም አላህ ሲባል በአእምሮ የሆነ ምስል ከመጣበህ አንተ ሙዋሂድ አይደለህም ይህንን ወቀው ከአላህ ውጭ ያለን ነገር ነው እየተገዛህ ያለኸው ስለዚህ አላህ በአእምሯችን የሚደረስበት አይደለም